እንኳን ማግኘት ይችላል ነው ካልሆነ ግን ሁሌም ባዶነቴና ቤተሰብ አለመኖር ይሰማኛል አንተን ለማስደሰት ብትሞክር እንኳን ሙሉ ደስተኛ ልሆን አልችልም እኔ እንድታገኛቸው አግዝ አይደለም ማድረግ የምችለው የማልችለው ቢሆን እንኳን ሰላም ሰላም እንዴናችሁልኝ ወደ ሰብላይቱ ቤተሰቦች ደህና ናችሁ ወይ እኔ በጣም ደህና ነኝ እግዚአብሔር ይመስገን ሐረግ ድራማ ክፍል 69 እንግዲህ ኤፍራታ ገኒ እናቷ መሆኗን አውቃለች ማለት ነው እና እንግዲህ በባለፈው ክፍል እኔ በጣም እንደፈራሁት ማለት ነው ያፌት ይሄ ክፍተትና አጋጣሚን ይጠቀማል ብዬ እንዳሰብኩት እንግዲህ ያፌት ኤፍራታ ነው ወደ ቤቱ ወስዷታል ማለት ነው አሁን ላይ ኤፍራታ ናታንን ቢያሳስረው ራሱ ግዳይ ሰጣትም እሱ ሊያስፈራራት ራሱ ከዚህ በኋላ አይችልም ብዬ አስባለሁ ንዴት ላይ ስለሆነች ይሆን ወይም ደግሞ ከምሯ ይሆን አላቅም እንደፈለክ አድርግ ያለችው ነው ማለት ነው ያው ያፌትም ደግሞ ያንን አያደርግም በነገራችን ላይ ያፌት ናታንን ማሳሰር አይችልም ምክንያቱ ደግሞ ያያዘው መረጃ ስራዬ ተብሎ የተቀረጸ እንደሆነ መረጃ ሆን ተብሎ የተዘጋጀ እንደሆነ ስለሚታወቅ ማለት ነውና ያን ያክል ናታንን ትልቅ ችግር ውስጥ የሚከተው ነገር አይደለም እንደው እውነቱን ብትጋፈጥ ይሻላት ነበር ከሱ ጋር ከምትሆን ማለት ነው እና እንግዲህ ያረግ ድራማ አንተ ድባቡ አሁን ላይ በጣም ተቀያይሯል ማለት ነው ቤዛ ችግራቸውን ለመረዳት ብዙ እየጠየቀች ነው የሚነግራት አላገኘችም ጽዮን ደግሞ ከአዲሱ ፍቅረኛዋ ጋር ከነፍ ብላ ማንንም እየሰማች አይደለም እና ኤፍራታ እንግዲህ ከቤት ናታን ለገኒ ናታንም እንግዲህ ለገኒ ከዚህ በላይ ከመንደብቃትና ከሰው ከሰማችሁ ነገሩን ትጎዳለች በሚል ሐሳብ ማለት ነው ያው ሊነግሯት ሲመካከሩ ነበር ኤፍራታ ከውጭ ስትመጣ ያዳመጠቻቸው ማለት ነው እና በጣም ነበር ያሳዘነችኝ የምር ለምን እንደው ተቀላችሁ እሷ እኮ ትፈልጋለች ቤተሰቦቿን ማግኘቱን በጣም ትፈልጋለች ግን እዚህ ጋር ምንድነው አብረዋት ሆነው እንወድሻለን የሚሉ አስተዎች አሁን ዙሪያዋን ሆነው የምትፈልገውን ነገር የምትጓጓለትን ነገር ቤተሰቦቿን ማግኘት እንደምትፈልግ እየነገረቻቸው ያን ነገር ያወቁ ዝም ማለታቸው ነው አሁን እሷ ልቧን የሰበራትና እንግዲህ ናታንንም ደግሞ ማመን ታቆማለች ማለት ነው በጣም ነው የጠላችሁ እውነት ለመናገር ከሆነ እንደፈለክ አድርገው ነበር ያለችው ለያፌት እንግዲህ ያው ያፌት ምንም ማድረግ አይችልም እሷን ለማስፈራራት ብቻ ነው እንጂ ያንን መረጃ ለፖሊስ የመስጠት አቅም የለውም ራሱን ስለሆነ የሚያስይዘው ማለት ነው እኔ ግን ከዚህ ሁሉ እውነቱን ብትናገርና ነፃ ብትወጣ ናታንም ችግሯን ቢረዳት ምን እንደሆነች የተሻለ ነው ላልሁኝ እንግዲህ ገኒ ከነሱ ቤት ወጣለች ማለት ነው እስከዛሬም የኖረችው ለልጇ ብላ ነበር ከቤታቸው ወጣለች ይሄ ነገር ለያፌት በጣም ተመታችቶለታል በጣም ደስተኛ ሆኗል ማለት ነው ያፌት ደግሞ የሰርጉን ጊዜ አራዝሞታል በዛ ውስጥ ብዙ ነገሮች ተካከላሉ በተስፋ አደርጋለሁ ኤፍራታም እንግዲህ ወደ ቀለቧ ከተመለሰች ያው እናቷ ስለሆነች ማለት ነው እናቷ ስለሆነች አለመንገሯ ብቻ ነው እንጂ እኮ በቃ የእናትነቷን እንትን ተወጣለች ዝቅ ብላ ሰው ቤት የቤት ሰራተኛ ሆና ቤት ኑሯት መኖር እየቻለች የራሷ ነገር እያላት ግን ዝቅ ብላ ብዙ ነገር እየተናገሯት ያም እየተነሳ መጥፎ ቃል እየተናገሯት ግን ለልጇ ብላ እዛ ቤት ያ ሁሉ ጊዜ ኖራለችና ኤፍራታ እንግዲህ እኔን ነገር ግንዛቤ ውስጥ በማስገባት ገንን ይቅርታ ታረግላታለች በያስባለሁኝ ግን በጣም ነው የተጎዳችው እውነት በጣም አንዳንዴ ግን ችግሮች እንደዚህ አይደራረቡባችሁ የምር ወይ ባይነግሯት ይሻል ነበር ወይም ደግሞ ነገሩን ባትሰማው ቢያንስ የኛውን እስክትወጣ ማለት ነው አሁን ላይ ግን ለምንም ነገር ደንታ ስለማይሰጣት ያፌትንም እንደማታገባው ነገራለች ሌላ ነገር እስካልተፈጠረ ድረስ ወይም ደግሞ ወደ ራሷ ስትመለስ አስባ ማለት ነው ወደ ራሷ ስትመለስ ናታን ከሚጎዳ ይሁን ብላ እንግዲህ አገባለሁ ካላለችው በስተቀር እንግዲህ ፖሊሷም ደግሞ እሷን የመርዳት አቅሟ አሁን ላይ እሱም አሳግቶ ወደዛ ሊያስገባት ነው እሷ መግባት የምትፈልገው ዛ መረጃ ለማግኘት ነው
ግን ደግሞ ትጎዳለች ማለት ነው። መረጃ እንድታገኝ እዛን መግባትን መርጣለች ማለት ነው። ፖሊሷ በጣም ጎበዝ ናት ማለት ነው። እየተከታተሏት ነው የያፌት ሰዎች። እዛ ከገባች ለኤፍራታ ረዳት መሆን አትችልም ማለት ነው። እና የኔ ተወዳጆች እንግዲህ ያፌት የሚፈልገው ተሳክቶለታል ማለት ነው። እንግዲህ ምንም ማድረግ አይቻልም። የምር በጣም ነው ያሳዘነች። እንደዛ ባይሆን ደስ ይለኝ ነበረ። ደግሞ እሷ ራሷ ቤተሰቦቿ ማግኘት ትፈልጋለች። ስለዚህ ይቅርታ ማድረግ አለባት ብዬ ነው የማስበው። ለምን እሷና ስትፈልገው የነበረው ይሄንን ቀን ስትጓጓለት የነበረው ደስታዬ ሙሉ የሚሆነው ቤተሰቦችን ሳገኝና ከነሱ ጋር ሰውን ነው ብላለች። የሰማችበት መንገድና የሆነው ነገር ምናልባት ቢያናደዳትም ግን ቤተሰቦቿን አግኝታለች ማለት ነውና እንግዲህ በዚህ ደግሞ ደስተኛ ልትሆን ይገባታል ባይ ነኝ። እና ገኒ በጣም ነው ያሳዘነች የምር። እንደዛ ዝቅ ብላ ሰራተኛ ሆና ሰው ቤት ከፍ ዝቅ እየተደረገች በዚህ እድሜዋ ለልጇ ብላ እዛ ቤት ስትኖር ያንን ግንዛቤ ውስጥ ማስገባት አለባት። ጥፋቶች እንዳሉ ነው ማለት ነው። እና እሷ ደግሞ የመሰላት በጣም በብዙ የቆየ ከድሮም ናታን የሚያውቅ ምናምን የመሰላትና ናታንም ድንገት ነው የሰማው ስትታገት እንጂ አያውቅም ነበረ። እሷ ደግሞ የሚያውቅ ነው የመሰላት አብሮ ሲያወሩ ስለሰማች ማለት ነው። እና እንግዲህ የኤፍራታ መጨረሻ ምን ይሆን? በንዴት ምን ልትወስድ ትችላለች? ያፌትን አላገባህም ብለዋለች። በዚህ አቋሟ ብትቀጥል ደስ ይለኛል፣ ምንም ማምጣት ስለማይችል ማለት ነው። ግን አሁንም ለናታን ወደ ናታን ልቧ ከተመለሰና ናታን እንትን ከሚልቤ ብላ እሺ እስካላለችው ድረስ አሁን ላይ እንደማታገባው ነግረዋለች ማለት ነው። እሱም ደግሞ ምንድነው ናታንን በጣም ስለጠላችው ነው፣ በሆነባት ነገር በናታን በጣም ስለተናደደች ነው ማለት ነው። እና በጣም አሳዘነችኝ የምር። ነገሮች ሁሉ ተደራረቡባትና ያፌት ደግሞ በሷ ሀዘን በጣም ደስተኛ ነው። መሄጃ ወይም ደግሞ ዘመድ እንደሌላት ስለተረዳ ወደ ህይወቱ ስለመጣችለት አሁን ላይ በጣም ደስተኛ ነው። ለምን እንደዛ እንደነገራት አይታወቅም እንግዲህ ለጽዮን ማለት ነው። ጽዮን እሳት ለብሳ እሳት ጎርሳ እያሰቃየቻት ትገኛለች። ያው ጽዮን ሁሉንም ነገር ስለረሳች የዱሮዋ ጽዮን ተመልሳ ስለመጣች ማለት ነው። ለኤፍራታ በጣም ከባድ ነው አሁን ላይ ያለችበት ሰዓት። ምናልባት ቤዛ ከተረዳቻት ነው። ቤዛ ከተረዳቻትና ታገዘቻት ነው እንጂ ፖሊሷን በጣም መልካም ሰው ናት፣ እያገዘቻት ነው። ግን ናታንና እህቱ ግን ለሷ ሸክም ነው፣ በተለይ በዚህ ሰዓት የሆኑባት ማለት ነውና መጨረሻዋ ምን ይሆን? በጣም ነው ያሳዘነችኝ የምር። በጣም እኔ ኤፍራታ ስታለቅስ የምሬ ነው የምላችሁ እኔ አይሉን ነው እንዴት እኔ ምን ቤት ነኝ እስከምል ድረስ ማለት ነው። የምር በጣም ስቃይዋ የምር እስኪመስለኝ ድረስ ማለት ነው። የምር በቃ የሚታይ የምር ህይወት እስኪመስለኝ ድረስ ነው ስቃይዋን፣ በተለይ ሀዘኗን፣ ልቅሷን በጣም ነው እንትን የሚለኝና መቼ ደስተኛ እንደምትሆን ማለት ነው። እና እንግዲህ ከዛ ሁሉ ነገር በኋላ ያው ቤዛም ደግሞ ከያፌት ጋር እዚህ ቀደም ምን አይነት ግንኙነት እንደነበራት ያፌትም ደግሞ ምን አይነት ሰው እንደሆነ ከሷ ጋር ስለነበረው ነገር ነግራታለች ማለት ነው። እና እንግዲህ ናታን ተኝቶ ነበር እንዳያችሁት ማለት ነው። ተኝቶ በህልሙ እዚህ ቀደም እና ቤተሰቦችን ፈልግልሻለሁ ብሎ ቃል ገብቶላት ነበር ለኤፍራታ ማለት ነው። ቤተሰቦችን ፈልግልሻለሁ ብሎ ቃል ስለገባላት እሷ ደግሞ እንግዲህ ያው አሁን ላይ በብዙ ነገሮች ውስጥ ተወጣጥራ ስላለች ቦታ ስላልሰጠችው ነው እንጂ እንደዛ ቃል ገብቶላት ነበረ። እና እንግዲህ አቶ ናታን በተኛበት በህልሙ ማለት ነው ገኒ እናቷ እንደሆነች እንግዲህ እሷ ትሰማለች ማለት ነው ከሌላ ሰው። ከዛ መታ ተጮህበታለች፣ በጣም እንደምትጠላውና እንደማትፈልገው ትነግረዋለች ማለት ነው። እና ምንድነው ነገር ያሳሰበው እሱ ይሄን ሁሉ ነገር እያወቅኩኝ አለ መንገሬ ብሎ በህልሙ እንግዲህ ተኝቶ በህልሙ ነው በእርግጠኝነት የምር ሊሆን አይችልም። ግን እናቷ ቤዛ እንደሆነች አውቃ መታ እሱን በጣም በኃይለኛው ስትናገረውና እስከመጨረሻው እንደማትፈልገው ስትነግረው ያሳያል ማለት ነው። ይሄ ነገር እንግዲህ በህልሙ ይሆናል ብዬ ተስፋ አደርጋለሁ። እውነት ለመናገር በእውኑ ቢሆን ደስ ይለኛል። ኤፍራታ ያለውን ነገር ብታቅና ቢያንስ እናቷ እንደሆነች ብታቅ ደስ ይለኛል፣ ማወቋ ስለማይቀር ማለት ነው። ተደጋግሞ ከምትሰቃይ ነገሩን ብታቅ መልካም ነው ለሷን ብዬ አስባለሁ። ዙሪያዋን ቤተሰቦቿ እንደከበቧት ትረዳ ነበረ። ግን ችግሩ ናታን ሲነቃ ይሄ ነገር ውሸት ነው ማለት ነው። በእንቅልፍ ልቡ ነው እንግዲህ ሀሳብ ስለሆነው ነው እያወቀ ስለደበቃት
መንገር ነበረበት። በእርግጥ ብዙ ጊዜ ሊነግሯት በሚፈልጉ ሰዓት እሷ ሁል ጊዜ ችግር ውስጥ ናትና ያው ከችግር ለችግር ደግሞ መንገር አይቻልም። ከዛ አንግል ነው እንጂ እሱን ደብቀዋት አልነበረም። ግን ስታቅ በጣም ብዙ መጥፎ ነገሮች ይፈጠራሉ ማለት ነው። እና አሁን ላይ አሁን ባለው ሁኔታ በታቅ መልካም ነው። እና የኔው ተወዳጆች እኔ ግን ከዚህ ነገር ሁሉ በላይ በጣም ያስደሰተኝ የቤዛ መቀየር ነው። በቃ የእውነት እህትነት ግን ታውቃላችሁ እኔ በጣም ልቤን ነው እንትን ያለችው። በዛ በጥላቻ ውስጥ ሆና ራሱ የእህቷን ነገር ማለት ውስጧ ላይ ተሰምቷት ማለት ነው። ኢቨን እንኳን ጽዮን ስትናገራት እንዴት እንደመለሰችላት አይታችኋል። እና እንግዲህ ከታገሱት ሁሉም ያልፋል ነው የሚባለው። ከታገሱት መታገስ መልካም ነው። መታገሷ እሷም ጥልት ስላላደረገቻት ቤታ ተመልሳለች ብዬ ተስፋ አደርጋለሁ።